ሰላም እንዴት ናችሁ? የቻናላችን ቤተሰቦች ዛሬም እንግዲህ ለየት ባለ ቪዲዮ ተመልሰን መጥተናል። አሁን የምንገኘው አዲስ አበባ ስቴዲየም መስቀለኛው መንገድ ጋር ነው። በዛሬ ጉብኝታችን በስቴዲየሙ ዙሪያ ያሉትን የተለያዩ ፕሮጀክቶች የምንመለከት ይሆናል። አንደኛው የወንዝ ዳር ልማቱ ሲሆን ይሄ ከፊት ለፊታችን የምንመለከተው፣ ከሱም ባሻገር ደግሞ የ24 መንገድን የኮሪደር ፕሮጀክት የምንመለከት ይሆናል ማለት ነው። ስለዚህ እስከ መጨረሻው አብራችሁን ቆዩ። ብዙ ነገር እንመለከታለን። በዛሬ ቪዲዮም ብዙ የተለወጡ ነገሮች አሉ። እያንዳንዱን የምንቃኝ ይሆናል ማለት ነው። እሺ ጉብኝታችንን ጀምረናል። እንደምትመለከቱት አሁን አዲስ አበባ ስቴዲየምን ከፍታ ላይ ሆነን እያየነው ነው። እንደምታውቁት በዚህ መንገድ ላይ ብዙ ረጃጅም ህንፃዎች እንደተሰሩ ታውቃላችሁ ብዬ አስባለሁ። ከታች በኩል ስንሆን በብዛት ተመልክተናቸዋል። አሁን የሚገኘው ከነዛ ህንፃዎች ውስጥ አንዱ ረዘም ያለው ጣራው አካባቢ ሆኜ ነው እንግዲህ ይህን እየቀረጽኩላቸው የሚገኘው። እንደምትመለከቱት እዚህ ጋር የስቴዲየሙ የጣራ ስራ እየተሰራ ነው የሚገኘው። የተለያዩ የስቲል ስትራክቸሮች እንግዲህ እዚህ ላይ ሜንቴን እየተደረጉ ነው የሚገኙት። እንደምትመለከቱት ብዙ ክሬኖችም አሉ። እዚህ ጋር ወርክሾፕ ነው ይሄ የምንመለከተው። አንዳንድ የተሰሩ ስትራክቸሮችም አሉ። እንግዲህ በደንብ የሚታያችሁ ከሆነ አላቅም። ይሄ ደግሞ ወረድ ብዬ በአጥሩ በኩል ሆኜ እያሳየዋችሁ ነው የሚገኘው። እንደምታውቁት የዚህ ስቴዲየም የጣራ ገጠማ አሁን ላይ በጣም በፍጥነት እየተሰራ ነው የሚገኘው። በግራና በቀኝ በስቴዲየሙ ዋናው በግራና በቀኝ በኩል ሁለት ወርክሾፖች አሉ። አንደኛው ይሄ የምንመለከተ ነው። ሌላኛው ደግሞ በታችኛው በኩል አለ፣ ልክ እንደዚሁ እየተሰራ ያለ። ስለዚህ ጣራዎቹ የስቲል ስትራክቸሩ እዚህ ጋር እየተሰራ ወደ ላይ በክሬኖቹ እየተጎተተ እየወጣ የሚገጠም ነው የሚሆነው ማለት ነው። እንደምታዩት አሁን ከአጥሩ በኩል ሆኜ ነበር ስቀርጽላቸው የነበረው። ቀደም ሲል ደግሞ እዚህ ከፊት ለፊታችን መሀል ላይ እንደ ሰማያዊ መስታወት ያለው እዛኛው ህንፃ ላይ ሆኜ ነበር ስቀርጽላቸው የነበረው። አሁን የምንገኘው እንደምታውቁት የአዲስ አበባ መስቀለኛው መንገድ አካባቢ ነው። ይሄ ከፊት ለፊታችን የምታዩት ደግሞ ቀድሞ የፖሊስ ጣቢያ ከዛም በፊትም ደግሞ ጤና ጣቢያ የነበረው ቦታ ነው። አሁን ህንፃ እየተሰራበት ነው የሚገኘው። እንግዲህ መሰረቱ ሲሰራ ሳይቻችሁ ነበር የተጀመረ ሰሞን። አሁን እንግዲህ ከመሰረቱ ወጥቶ እንግዲህ ወደ ላይ እየተሰራበት ነው የሚገኘው። እንደምታዩት በጣም ብዙ ለውጦች አሉት። እንዲሁም በቆርቆሮ ሸፍነው ነበረ እየሰሩ የነበረው። አሁን ላይ ነው የቆርቆሮ የተሸፈነበት አጥሩም የተነሳው። ለዚህ የዛሬ ጉብኝታችን የሚሆነው ከዚህ አሁን ካለንበት ቀጥታ ወደ 24 እስከ ኢምፔሪያል ድረስ ያለውን እየተሰሩ ያሉ የተለያዩ ፕሮጀክቶችን የምንመለከት ይሆናል ማለት ነው። ስለዚህ እስከ መጨረሻው አብራችሁ መቆየታችሁን እንዳትረሱ። ለቻናላችን አዳዲስ የሆናችሁ ቤተሰቦችም ሰብስክራይብ በማድረግ ቤተሰባችንን በመቀላቀል ጀምሩ። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችንም እድገት እንዲረዳ ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃቸዋለን። እንደምታዩት ይሄ የቀድሞ ፖሊስ ጣቢያ የነበረው አሁን ደግሞ የህንፃ እየተሰራበት የሚገኘው ቦታ ብዙ ለውጥ እያሳየ ነው የሚገኘው። ከዚህ ቀደም ከሳምንታት በፊት የግራውንድ ላይ የፋውንዴሽን ስራ እየሰሩ ነበር የነበረው። እንደምታዩት አሁን ከቤዝመንቱ ወጥተው ወደ ላይ የሚሰሩትን ስራዎች ጀምረውታል። እንደምታውቁት ይሄ ቦታ መጀመሪያ የጤና ጣቢያ ነበረ። በጣም የቆየ ነው። ከረጅም ጊዜ ቆይታ በኋላ ለፖሊስ ጣቢያ አገልግሎትነት ሲውል ለረጅም ጊዜ ቆይቷል። አሁን ደግሞ ከአካባቢው መልማት ጋር ተያይዞ እንዲሁም ደግሞ ስቴዲየሙም እየተጠናቀቀ ከመሆኑ ጋር ተያይዞ የተለያዩ የኢንፍራስትራክቸር ስራዎች የኮሪደር ስራዎች ሲሰሩ
ቦታው ለሌላ አገልግሎት እንዲውል ተብሎ አሁን ህንፃ እየተሰራበት ነው የሚገኘው። ፖሊስ ጣቢያውም ወደ ሌላ ቦታ ተዘዋውሯል ማለት ነው። ከፊት ለፊታችን የምናየው መንገድ ቀጥታ የሚወስደን ወደ ሻላ መናፈሻ ከዛ ደግሞ ወደ አትላስ የሚያገናኘው መንገድ ነው። እንደምታውቁት በዚህኛው ሳይድም የኮሊደር መንገድ እየተሰራ ነው የሚገኘው። ሰሞኑን ወደዛ ሄጄ ያለውን ፕሮግረስ የማሳያችሁ ይሆናል። በዚህ ቀጥታ ደግሞ ወደ 22 የሚወስደን መንገድ ሲሆን የዛሬ ጉብኝታችንን የምናደርገው ወደ ኢምፔሪያል 24 ስለሆነ ፊታችንን ወደዚህ አዙረን ቀጥታ እየተሰሩ ያሉትን የተለያዩ ፕሮጀክቶች እየተመለከትን እንሄዳለን ማለት ነው። ታስታውሱ ከሆነ ከሳምንት በፊት ወደዚህ አካባቢ በሰራውላችሁ ቪዲዮ ላይ ይሄ አስፋልት ሲነጠፍ የነበረበትን ሁኔታ አሳይቻችሁ ነበረ። ይህ መንገድ ከዚህ ቀደም በጣም ጠባብ የሆነ መንገድ ነበረ። እንዲሁም ደግሞ እንደ ከፍና ዝቅ ያለ ብዙም ለትራንስፖርት ምቹ ያልነበረ ብቻ በጣም ጠባብ የሆነ መንገድ ነበር። አሁን እንደምትመለከቱት በጣም ሰፊ ደረጃውን የጠበቀ የኮሊደር መንገድ ሆኖ ተጠናቋል። በእርግጥ ከላዩ ላይ የሚደረቡ ሌሎች ስራዎች ይኖራሉ። የአስፋልቱም ይደረባል። እንዲሁም ደግሞ በግራና በቀኝ በኩል ያሉትም የተለያዩ የሳይክልና የእግረኛ መንገዶች ከዛም ባለፈ ደግሞ የስማርት ፖሎችም የሚገጠሙለት ይሆናል። እዚህ ጋር እንደምትመለከቱት የአዲስ አበባ ስቴዲየም የላይኛው አንደኛው በር አለ፣ የመጀመሪያው ማለት ነው። በሱ በኩል እንደምታዩት የጣራ ገጠማው ያለበት ሁኔታም ከርቀት ይታያል። ክሬኖቹ እንደምታዩቸው ነው፣ በጣም ግዙፍ ናቸው። ቅድም ከፍ ብለን ስንመለከት የነበረው ይሄም ቦታ ነበረ። ይህ አካባቢ በጣም የሚያስገርም ለውጥ እያሳየ ነው የሚገኘው። እንግዲህ እዚህ አካባቢ የነበራችሁ ወይም ደግሞ አልፋችሁ የምታውቁ የቻናል ቤተሰቦች ካላችሁ ይህን አካባቢ እንግዲህ አሁን ያለበትንና የድሮውን ስታነጻጽሩት በጣም የሚያስገርም ለውጥ ነው። በጣም ጠባብ ከመሆኑ የተነሳ ለትራንስፖርት እንዳልኳችሁ ምቹ አልነበረም። እንዲሁም ደግሞ ቆሻሻ መጣያ በየመንገዱ የነበረበት ሁኔታ ነበር የነበረው። ከዚህ ወረድ ስንል ደግሞ አንድ የወንዝ ዳር ፕሮጀክት እየተሰራም ያለ አለ። እሱም የወንዝ ዳር የሚመጣው እንግዲህ ከላይ ሲሆን አቋርጦ የሚያልፈው በአዲስ አበባ ስቴዲየም እና በኢትዮጵያ ስፖርት አካዳሚ መካከል ባለው መንገድ ነው። ቀደም ብዬ እንደነገርኳችሁ በሁለቱ መካከል አቋርጦ የሚያልፍ የወንዝ ዳር ልማትና እንዲሁም ደግሞ የኮሊደር መንገድም እየተሰራ ነው የሚገኘው። እሱንም በተወሰነ መልኩ የምንመለከተው ይሆናል ዛሬ። የወንዝ ዳር ልማቱ የሚገኘው በዚህ በስተግራችን በኩል ባለው መንገድ ነው። ይህን የማሽነሪውን አለፍ ብለን ምን እንደሚመስል እንመለከተዋለን ጠጋ ስንል። ቦሌ አካባቢ ላይ እንደምታውቁት አሁን ላይ እየተሰሩ ያሉ የኮሊደር መንገዶች ኦልሞስት ሁሉም በሚባል ደረጃ እየተጠናቀቁ ነው የሚገኙት። አሁን ላይ የሚቀሩት አንደኛው ይሄ ከኢምፔሪያል ተነስቶ በ24 እስከ ሻላ መናፈሻ የሚደርሰው ሲሆን እንደምታዩት በጣም በሚያስገርም ፍጥነት እየተሰራ ነው የሚገኘው። ሌላኛው ደግሞ ከዚህ መንገድ በስቴዲየሙ በዛኛው ተቃራኒ በኩል በመስጊዱ ባለበት በኩል አዲስ እየተሰራ ያለው መንገድ አለ። እሱም ከሁለት ቀን በፊት አሳይቻችሁ ነበረ። እንደተመለከታችሁት እንግዲህ እሱም በጣም ብዙ ለውጦች አሉት። የአስፋልት ነጠፋም በተወሰነ መልኩ ተጀምሯል። እንዲሁም ደግሞ ወደዛ አካባቢ ያሉትም የግሪነሪ ኤሪያ እና የመዝናኛ ቦታዎችም እየተሰሩ ነበረ። በዚህ ሳምንት ላይ ባሳዩችሁ ቪዲዮ ተመልክታችሁታል። ሁለቱ መንገዶች ናቸው አሁን የሚቀሩት። ከዛ ባለፈ ግን ሌሎቹ የኮሊደር መንገዶች ሙሉ ለሙሉ በሚባል ደረጃ ተጠናቀዋል። እንደምታስታውሱት አንደኛው ከቦሌ ሀያት ተነስቶ
በቦሌ መድኃኔዓለም በኩል ወደ 22 ከዛ ደግሞ ወደ እንግሊዝ ኤምባሲ የሚሄደው አንደኛው የኮሊደር መንገድ ነበረ። በጣም የቆየና ረጅም ጊዜ የወሰደ ነበር። እሱም እንግዲህ ባሳለፍነው ወር ሙሉ ለሙሉ ተጠናቆ ለአገልግሎት ክፍት ሆኗል። ከሱ ባለፈ ደግሞ ከቦሌ ሩዋንዳ ተነስቶ በአትላስ በኩል እስከ ቺቺኒያ የሚሄደው ሌላኛው መንገድ ነው። እሱም ሙሉ ለሙሉ በሚባል ደረጃ ተጠናቋል። በዋናነት የተያዙት ፕሮጀክቶች እነሱ ነበሩ። አሁን ላይ ደግሞ እንግዲህ እየተረባረቡበት የሚገኙት እነዚህ ሁለቱ ላይ ነው። አንደኛው አሁን ያለንበት ነው። እንደምትመለከቱት ይሄ የወንዝ ዳር ልማቱ ነው። ከዚህ ጀምሮ ወደ ታች እስከ ሀያት ሆስፒታል እስከሚያወጣው መንገድ ድረስ የዚህ የወንዝ ዳር ፕሮጀክት እየተሰራ ነው የሚገኘው። ወደ ስቴዲየሙ መግቢያ ባለው በኩልም ጠጋ ብለን በደንብ እንመለከተዋለን የወንዝ ዳር ልማቱ ያለበትንም ሁኔታ። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያሉ አዳዲስ ፕሮጀክቶችና አዳዲስ ገጽታዎችን በየቀኑ የምናስቃኛችሁ ነው የሚሆነው። እንዲሁም ይሄ ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳ ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃቸዋለን። እዚህ ጋር እንደምትመለከቱት ሌላኛው የስቴዲየሙ መግቢያ በር አለ። ይሄ በጫፍ በኩል ያለው የመጨረሻው በር ነው። በአንድ መስመር ላይ እስከ 4 እስከ 5 የሚቆጠሩ ሰፋፊ የሆኑ ለመኪና እንዲሁም ደግሞ ለእግረኞች የሚሆኑ በሮች አሉት ስቴዲየሙ። እንደምታውቁት የስቴዲየሙ መጨረሻ እንግዲህ እዚህ ጋር ይሆንና ከዚህ አለፈ ስንል ደግሞ የኢትዮጵያ ስፖርት አካዳሚ አለ። ከሱ ፊት ለፊት እንደምታውቁት የ24 ኮንዶሚኒየም አለ። እንግዲህ ይሄ የኮሊደር ፕሮጀክት የሚያካተው በዚህ መስመር ላይ ያሉትን ሁሉንም የሚነካ ነው። እንደምታዩት የወንዝ ዳር ልማቱ በዚህ በኩልም በተወሰነ መልኩ ይታያል። አዲስ አበባ ስቴዲየምን እና የኢትዮጵያ ስፖርት አካዳሚን የሚለያቸው ይሄ ወንዝ ነው። ስቴዲየሙ እንደምትመለከቱት እጅግ በጣም ሰፊ ነው። ውስጡ በጣም ብዙ የሆኑ መኪና ማቆም የሚችሉ ሰፋ ያለ የፓርኪንግ ቦታዎች አሉት። ከሱም ባሻገር በጣም ብዙ የሆኑ የህዝብ መዝናኛ የሚሆኑ ግሪነሪዎች እንዲሁም ደግሞ የተለያዩ አገልግሎት መጠቀም የሚችሉ የስፖርት ትሬኒንግ ማድረጊያ፣ የኳስ፣ የሩጫ እንዲሁም ደግሞ የተለያዩ የባስኬትቦልም መለማመጃ ቦታዎችም አሉት። እንደምታዩት እዚህ አካባቢም ድሮ መኖሪያ ቤቶች ነገር ነበሩ። አሁን ከኮሪደር ፕሮጀክቶቹ ጋር ተያይዞ ነው እንደዚህ ባዶ የሆነው። አሁን እንግዲህ የ24 ኮንዶሚኒየም እና የኢትዮጵያ ስፖርት አካዳሚ ያሉበት ቦታ ደርሰናል። እዚህ ጋር ደግሞ በስፖርት አካዳሚውና በአዲስ አበባ ስቴዲየም መካከል የሚያቋርጠው መንገድ አለ እየተሰራ ያለው። ወደሱ ገባ ብለን ደግሞ በተወሰነ መልኩ እንመልከትና ተመልሰን ደግሞ የቀረውን እስከ ኢምፔሪያል ያለውን መንገድ እየተመለከትን የምንሄድ ይሆናል። ይህ መንገድ አሁን በሁለቱም ሳይድ ነው እየተሰራ ያለው። አሁን በኢትዮጵያ ስፖርት አካዳሚ ባለበት ሳይድ ነው እየተጓዝን የምንገኘው። ወንዙን ተሻግሮ ደግሞ በዛኛው በኩል ልክ እንደዚሁ መንገድ አለው በስቴዲየሙ ሳይድ ያለ ማለት ነው። ይህ መንገድ ቀጥታ የሚያወጣው የቦሌ እስከ መገናኛ የሚወስደው ዋናው መንገድ ወይም ደግሞ የኦቨርፓሱ ጫፍ ያለበት ቦታ ላይ ያወጣናል የኢትዮጵያ ስፖርት አካዳሚ ጋር ማለት ነው። የዛሬ ጉብኝታችን ግን ወደዚሁ ወደ ኢምፔሪያል ስለሆነ የተወሰነ ተመልክተን እዚህ ጋር እንመለሳለን። እንደምታዩት እዚህ ጋር ለአስፋልት ለሚደረግበት የተለያዩ ስራዎች ተሰርተዋል።
እሺ አሁን ወደ ኢምፔሪያል ወደሚወስደው መንገድ ተመልሰን ወጥተናል። እንደምታዩት በስተግራችን በኩል የ24 ኮንዶሚኒየም አለ። በስተቀኛችን ደግሞ የኢትዮጵያ ስፖርት አካዳሚ ዶርም የነበሩት ቤቶች አሉ። እንግዲህ ከዚህ ቀደም ወደዚህ ስንመጣ እነዚህ ዶርሞች በተወሰነ መልኩ እየፈረሱ ነበረ። በተለይ ደግሞ በዋናው መንገድ በኩል ያሉት አሁን እንደምትመለከቱት እድሳት ተደርጎላቸው የተለያዩ ለውጦች አሉት ይመስለኛል። እንግዲህ ለንግድ አገልግሎት የሚውሉ ሱቆች ለማድረግ መሰለኝ፣ እርግጠኛ አይደለሁም። እስኪ የምታውቁ የቻናሌ ቤተሰቦች ካላችሁ ወይም ደግሞ እዚህ ሰፈር 24 አካባቢ የምትኖሩ ካላችሁ ብታሳውቁን ደስ ይለናል። ምክንያቱም እነዚህ የመኖሪያ ዶርም ነበሩ። አሁን ላይ የተወሰነ ሲያፈርሷቸው ቆይተው አሁን ደግሞ ለሱቅ አይነት የሚውል እድሳት ተደርጎላቸው ነው አሁን የሚገኘው። የእግረኛ መንገዱም እንደምትመለከቱት ነው እየተሰራ ነው የሚገኘው። የእግረኛ መንገዱ ከጎንም ለሳይክል መንገድ የሚሆን ቦታም አለ። 24 ኮንዶሚኒየምም እንደምትመለከቱት የቀለም እድሳት እየተደረገለት ነው የሚገኘው። ቀደም ስንል በዚህ በስተግራችን በኩል የነበረው ብሎክ እንጨት ተደርጎበት ነበር ለቀለም እድሳት። አሁን ደግሞ እንደተመለከታችሁት የውስጠኛው እንጨት ተደርድሮበታል በብሎኩ ዙሪያ። ስለ ኢትዮጵያ ስፖርት አካዳሚ ቀደም ብዬ በሰሩላችሁ ቪዲዮዎች ላይ የተወሰነ ነገር ነግሬያችሁ ነበረ። ምናልባት አዳዲስ የቻናሌ ቤተሰቦች ካላችሁ እንዲሁም ደግሞ ያልሰማችሁ ካላችሁ ስለሚሰራው ስራ የተወሰነ ነገር ልበላችሁ። ይሄ ስፖርት አካዳሚ እንግዲህ የተቋቋመው ትንሽ ቆይቷል። በጣም ብዙ የሆነ ዘርፈ ብዙ ስራዎችን ነው የሚሰራው። ከተለያዩ የሀገራችን ክፍሎች ላይ ለስፖርት ብቁ የሆኑ ታዳጊዎችን በመመልመል እዚህ እያመጣ በቋሚነት እያሳደገ እንግዲህ ያሰለጥናቸዋል ማለት ነው። የተለያዩ የስፖርት ዘርፎች አሉ። በኳስ፣ በሳይክል፣ ባስኬትቦል፣ ዋና፣ የተለያዩ የስፖርት ውድድሮችን መወዳደር የሚችሉ ብቁ የሆኑ ስፖርተኞችን የሚያወጣ እንግዲህ በጣም ትልቅ የሆነ ተቋም ነው የኢትዮጵያ ስፖርት አካዳሚ። እነዚህ የምንመለከታቸው ዶርሞችም ለዚሁ ለስፖርተኞቹ የሚውል የዶርም መኖሪያ ቤቶች ናቸው። እንግዲህ እዚሁ ነው ሁሉም ነገር ተመቻችቶላቸው የሚኖሩት። ምግብም እንዲሁም ደግሞ የትምህርትም ተከፍሎላቸው እዚሁ እየተማሩም ስፖርትም እየሰሩ ሁለገብ የሆነ አገልግሎት የሚያገኙት። ብዙ ስፖርተኞችንም እንግዲህ አፍርተዋል። ትልልቅ አንጋፋ የሆኑ ስፖርተኞችን በተለያዩ የስፖርት ዘርፍ እንደምትመለከቱት ቀጥታ የሚታየን የኢምፔሪያል ያለበት አካባቢ ነው። በጣም ሰፊ ነው ይሄ መንገድ እንግዲህ እንደምታዩት። በዚህ ጋርም እንደምትመለከቱት የእግረኛ እና የሳይክል መንገዶች አሉ። እዚህ ሰውየው እየቆፈረ የሚገኘው ደግሞ ለእሳት አደጋ ጊዜ ውሃ መሙያ የሚሆኑ ቱቦዎችን መስመሮችን እየተቀበሩ ነው። እዚህ ከፊት ለፊት የምትመለከቱት ይሄ ቀዩ ለእሳት አደጋ ጊዜ የእሳት አደጋ መኪኖች እዚህ መጥተው ነው ውሃ የሚሞሉት። እንደዚህ አይነት የውሃ መሙያ መስመሮች እንግዲህ የተለያዩ ቦታዎች ላይ እየተሰሩ ነው የሚገኙት አሁን ላይ።
እዚህ ጋም እንግዲህ ከፊት ለፊት የምታዩት መታጠፊያ ወደ መገናኛ የሚወስደው አቋራጩ መንገድ ነው። እዚህ ከፊት ለፊታችን የኢትዮጵያ ስፖርት አካዳሚ አንደኛው በር አለ፣ ዋናው መግቢያ። ከዚህ ባሻገር ደግሞ እንደነገርኳችሁ በዋናው ከቦሌ ወደ መገናኛ የሚወስደው መንገድ ላይም እንዲሁ ሌላ ዋና በር አለው። ከዚህ ጀምሮ እስከ ኢምፔሪያል ደግሞ እንደምታዩት በጣም የሚያማምሩ ረጃጅም ህንፃዎች አሉ። ሆቴሎች፣ ሞሎች እና የተለያዩ አገልግሎት የሚውሉ በጣም የሚያምሩ ህንፃዎች ናቸው። እንግዲህ እነዚህ ቀደም ብለው የተሰሩም ናቸው። እንደምትመለከቱት በግራና በቀኝ በኩል የእግረኛ መንገድ እንዲሁም ደግሞ የሳይክሉም አብረው እየሰሩ ነው የሚገኙት። እዚህ ጋር እንደምትመለከቱትም የተለያዩ ሾፖችም እየተሰሩ ነው። ትንሽ አለፍ ስንል ከዚህ የተለያዩ የማሽነሪዎችም እንዲሁ የእግረኛ መንገዱን እያስተካከሉ እንመለከታለን። ከፊት ለፊት ሲኖትራክ ወዳለበት አካባቢ ቀጥታ የሚወስደው መንገድ እንደምታዩት ኢምፔሪያል ነው። ኦቨርፓስ ድልድዩ የሚታያ እንግዲህ ከላዩ ላይ መኪኖች ሲያልፉም በደንብ ነው የሚታየው። እዚህ ጋር እንደምትመለከቱት ለእግረኛና ለሳይክል መንገድ የሚሆነውን መንገድ እያስተካከሉ ነው የሚገኙት። ከፊት ለፊትም ማሽነሪዎች አሉ። እንግዲህ እንደተመለከታችሁት ነው የእግረኛ መንገዱም ኦልሞስት እየተጠናቀቀ ነው የሚባል ደረጃ ላይ ነው የሚገኘው። አስፋልቱም እንደምትመለከቱት ቀድሞ የነበረውም ደረጃውን የጠበቀ አስፋልት ነው። ምናልባት ሁሉም ነገር ሲጠናቀቅ ከላዩ ላይ የሚደረብ የአስፋልት ስራ ሊኖር ይችላል። ከፊት ለፊታችን የምንመለከተው የቀድሞ የውሃ ልማት ህንፃ የነበረው ነው። አሁን ላይ የቦሌ ክፍለ ከተማ አዲስ መሶብ ተቋም አገልግሎት መስጫ ማዕከል ሆኗል። ከሱ ፊት ለፊትም አንድ ሰፋ ያለ እንደ ህዝብ መዝናኛ ግሪነሪ ኤሪያ ነበረ። አሁን ላይ ታጥሮ እንግዲህ የተለያየ ፕሮጀክት እየተሰራበት ነው የሚገኘው። ጠጋ ስንል የምንመለከተው ነው የሚሆነው እሱንም
እንደምትመለከቱት አሁን ወደ ኢምፔሪያል እየተጠቃን ነው የሚገኘው። በዚህ በስተቀኝ በኩል ያለው ነው የህዝብ መዝናኛ ሰፋ ያለ ግሪነሪ ኤሪያ የነበረው። አሁን ደግሞ ታጥሮ የፕሮጀክት እየተሰራበት ነው የሚገኘው። ጠጋ እያልን ነው አሁን ወደሱ በደንብ የምንመለከተው ይሆናል። ይሄኛው ማለት ነው በስተቀኛችን የሚገኘው የታጠረው በውስጡ አሁን ላይ እንግዲህ ተቆፍሮ የተለያየ ፕሮጀክት እየተሰራ ነው። ቀደም ብዬ እንደነገርኳችሁ የምታስታውሱት ካላችሁ እንግዲህ ኮመንት ላይ አሳውቁኝ። እንደ ግሪን ኤሪያ ሆኖ በውስጡም እንደ ካፌ ነገሮች ነበሩት። እንግዲህ ወደ ጉብኝታችን ማጠናቀቂያ እየደረስን ነው። የዛሬ ጉብኝታችን እናጠናቀቀው እንደነገርኳችሁ ኢምፔሪያል ጫፍ ጋር ነው። እስከ መጨረሻው አብራችሁን ስለቆያችሁ እናመሰግናለን። ነገ ደግሞ እንዲሁ በሌላ በሚያምር አሪፍ በሆነ ቪዲዮ ተመልሰን እንመጣለን። መልካም ቆይታ ይሆንላችሁ።